ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ኛውን ጉዳይ ደግሞ እናንሳ። ዛሬ ምሽት ባርሴሎና ከጂሮና ጋር ጨዋታውን ያደርጋል። ሪያል ማድሪድ የላሊጋው መሪ ከሆነ በኋላ የሚደረግ ጨዋታ ነውና ከዛ ከአትሌቲኮ ማድሪድ ሽንፈት በኋላ የሚደረግ ጨዋታ ነው። ያው ለባርሳ ጥሩ አይመስለኝም። በተለይ ደግሞ ለተጫዋቾች ሜንታሊቲም በመጀመሪያው አጋማሽ 4 ግቦች ነው የተቆጠሩባቸው። ከዛ በላይ ግቦች መቆጠር የሚችሉበት ጨዋታ ነበረ። ይህንን ጉዳይ እናንሳው። ለባርሴሎና በመርህና በፕራግማቲዝም መካከል ያለ ጥያቄ ነው። እንዴት ይፈቱታል ይህንን የሚለውን እናንሳ። ልክ ነው። ትልቅ ቡድን ሆነሽ እንደ ባርሴሎና፣ ሪያል ማድሪድ ሌላ ትልቅ የአውሮፓ ቡድን ሆነሽ እንደዚህ አይነት ሽንፈት ከተሸነፍሽ ለቀናት የሚያነጋግር መሆኑ አይቀርም። ያው የእግር ኳስንም እንግዳ ገጽታ አየን እኮ አይደለም። ትላንትና በራዮ ቫዬካኖ በኢኒጎ ፔሬዝ ቡድን አትሌቲኮ ማድሪድ 4-3 ተሸነፈ። በቀደም ባርሴሎናን ከእንደዚህ አይነት የሚገርም ፐርፎርማንስ በኋላ 5-6 ሊሆን ይችል ነበር የጎሉ መጠን ካልንበት ጨዋታ በኋላ ደግሞ እንደዚህ ሆኑ። አሁን we are picking and choosing አለ ግብ ጠባቂያቸው። በዚህ አልስማማም ብሎ እንግዲህ ከግብ ጠባቂው ጋር ልዩነቱን አሳይቷል። ግን የአትሌቲኮ ማድሪዱ ግብ ጠባቂ ይሄን አይነት ተመሳሳይ አስተያየት ሰጥቷል። እግር ኳስ እንደዛ ነው፣ የሚገርም ነው። ግን ለባርሴሎና ግን ለቀናት አጀንዳ ነበር። እንዴት እንደዚህ እንሸንፋለን፣ እንዴት እንደዚህ አይነት አጋማሽ እናሳልፋለን የሚል ነፍስ መመርመር የሚመስል አይነት። በእርግጥ ከጨዋታው መጀመር በፊት ፍርሃት ነበር። እንዲያውም አንዳንድ የባርሴሎና የስፖርቲንግ ዲፓርትመንት ሰዎች ከጨዋታው መጀመር በፊት የግማሽ ፍጻሜ ጨዋታ ነው፣ ደግሞ የደርሶ መልስ ጨዋታ ነው። ስለዚህ የመጀመሪያ አጋማሽ ባዩ የ180 ደቂቃ ጨዋታ ስለሆነ ሜዳው ባለበት ሁኔታና በገጠሙን ጉዳቶች ምክንያት የተጎዱ ተጫዋቾች ባላቸው ስትራቴጂ አስፈላጊነት ምክንያት ዛሬ አቻ ከወጣን ጥሩ ነው የሚል ግምት የነበራቸው የባርሴሎና የስፖርቲንግ ዳይሬክተር የስፖርቲንግ ዲፓርትመንት ሰዎች ነበሩ ይላሉ ካታሎኛ ብዙሃን መገናኛዎች። ምክንያቱም ፔድሪ የለም፣ ራፊኛ የለም። ሁለቱ ደግሞ ሁለት ተጫዋቾች ብቻ አይደሉ። በባርሴሎና ስኬት ውስጥ የሚወጡት የኃላፊነት መጠን የሁለት በጉዳት ምክንያት ከሜዳ የሚርቁ ተጫዋቾች ጉዳይ ብቻ አድርጎ አቅሎ ማየት ትክክል አይሆንም። አንደኛው የባርሴሎና ጨዋታ ኦርኬስትሬት የሚያደርገው ተጫዋች የቡድኑ አእምሮ ነው ፔድሪ። ያለ ፔድሪ ባርሴሎና ተመሳሳይ ኮንትሮል ሊኖር ያስቸግረዋል። ያው ወደዛ ጨዋታ ከመምጣታቸው በፊት 6 ተከታታይ ጨዋታ አሸንፈዋል በተለያዩ ውድድሮች። ያለ ፔድሪ ጨዋታዎች ማሸነፍ ይችላሉ። ያለ ፔድሪ ግን ትልልቅ ጨዋታዎች ዶሚኔት ለማድረግ እንደ አትሌቲኮ ማድሪድ አይነትን ቡድን ግን ዶሚኔት ለማድረግ ይቸግራቸዋል። ሌላ ያንን ኃላፊነት በፔድሪ ተመሳሳይ የኃላፊነት መወጣት ብቃት መወጣት የሚችል ተጫዋች የላቸው። ስለዚህ እዛ ቦታ ላይ ማርክ ካሳዶ ነው የተሰለፈው። ማርክ ካሳዶ ደግሞ ኮንዳክተር አይደለም፣ ሞር ዲስትሮየር። ማርክ ቤርናል ሊሆን ይችላል፣ ግን እሱም የቡስኬትስ አይነት 6 ቁጥር ወይም ለስፔኖቹ እንደሚሉት 5 ቁጥር ወይ ኦልሞን ታስገብ ይሆናል ወደ ሴንትራል ቦታ። ኦልሞም የበለጠ የማጥቃት ስጋት የሚፈጥር እንጂ ኮንትሮለር አይደለም። እንደዚህ አይነት ቦታ ላይ ሲጫወት የሚዋጣለት አይነት ተጫዋች አይደለም። ምናልባት ያንን ቦታ በተመሳሳይ መንገድ ባይሆንም ጋቪ ቢኖር፣ ጋቪም ኮንዳክተር አይደለም። ጋቪም የበለጠ የቦክስ ቱ ቦክስ አይነት አማካይ ነው። የለም። ይህንን አንዚ ፍሊክ ያውቃሉ። አዳፕት ማድረግ ያንቺ ፈንታ ነው። የሌለሽን ተጫዋች ሲግኒፊካንስ አይተሽ አዳፕት ማድረግ። ሌላኛው ተጫዋች ራፊኛ ነው። ራፊኛ አምና የሚገርም ሲዝን ያሳለፈው ቁጥሮቹም ከ60 በላይ የጎል ኮንትሪቢዩሽን ነበረው ምናምን፣ ግን ከሁሉ በላይ የቡድኑ የፕሬሲንግ ዳይሬክተር ነው። እሱ ደግሞ የባርሴሎና ያለ ራፊኛ ሌሎች ተጫዋቾችን ሞክረዋል፣ በጭራሽ በተመሳሳይ ኢንቴንሲቲ ፕሬስ ማድረግ አይችልም። ይህንን ያውቁታል። ስለዚህ እንደው የሁለት አውትፊልድ ተጫዋቾች አለመኖር 10ን እንውሰድና 20% ማለት ነው አይደል? ከ10 2 በሲግኒፊካንስ ደረጃ ካይሻቸው አሮኑ 50% ሊሆን ይችላል የሁለቱ ተጫዋቾች ኃላፊነት። በስኳድ ውስጥ ያላቸውን ፕሮፖርሽን ወይ በመጀመሪያ ላይናፕ ውስጥ ያላቸውን ፕሮፖርሽን እንውሰድና የሚና ፕሮፖርሽናቸውን ደግሞ እንውሰድ። በጣም ከፍተኛ ሚና ያላቸው ተጫዋቾች ናቸው። የሁለት ተጫዋቾች አለመኖር አይደለም፣ በጣም ወሳኝ ነጥብ ነው ይሄ። እና ከጨዋታው በኋላ ሰውየው ቁጥጥር አልነበረንም፣ ኢንቴንሲቲ አልነበረንም፣ ዲዛየር አልነበረንም፣ በተመሳሳይ ረሃብ አልነበረ፣ የአቲቲዩድ ችግር ነበረብን የሚል አስተያየት ሰጡ።
አሁን እንግዲህ ከዛ ሲመለሱ ስቴዲየም ውስጥ ጨዋታ ተሸነፉ። ፍርሃት ነበራቸው መጀመሪያ ሜዳው ምኑ ጉዳት ምናምን አሉ እና ከዚህ በላይ በሆነ ፍጹም የሚገርም ብልጫ አትሌቲኮ ማድሪድ የሰጣቸውን ታክቲካዊ ፈተና ለምሳሌ ግሪዝማን ድሮፕ ያደርጋል ወደ ሴንትራል ቦታዎች። አትሌቲኮ ማድሪድ ቴክኒካሊ በሁለት አማካዮች ብቻ አልነበር የሚጫወት የነበረው። ስለዚህ ሁልጊዜ 3-2 ይሆን ነበር መሀል ላይ ካሳዶ ከዲዮንግ ጋር ግን ከሶስት የአትሌቲኮ ማድሪድ ተጫዋቾች ጋር ሁልጊዜ ኒሜሪካል ብልጫ ነበረው አትሌቲኮ ማድሪድ ሜዳ ውስጥ። ይሄ ኢንጌም ኮቺንግ ጉዳይ ነው። አሰልጣኙ ለዛ እንዴት አዳፕት ያደረገው አንድ ጥያቄ ነው። ሲመለሱ ግን ለምሳሌ አትሌቲኮ ማድሪድ ክሮስ ባደረገ ቁጥር ሳጥን ውስጥ ምንም በቀጥታ ክሮስ ወደ ሳጥን ይመጣል፣ ምንም አይነት ክንፍ ላይ የፈጠር ነው ኦቨርሎድ የለም የሚል ክንፍም ላይ ችግር ነበረባቸው ማለት ነው። ግን ትልቁ ጥያቄ ግን እኔ ሃንዚ ፍሊክን በተመለከተ ያለ የስታይል ጥያቄ ነው። ስታይላቸው ፕሪንሲፕላቸው ነው፣ መርኋቸው ነው እና ከዛ ወዴትም የሚታጠፉ አይመስለኝም፣ ውልፍት የሚሉ አይመስለኝም። ችግሩ ግን አንዳንድ ጊዜ ቅድም ያነሳኋቸው ትልልቅ ተጫዋቾች በማይኖሩበት ጊዜ አዳፕት ማድረግ የለብሽም ወይ? አይ የኔ መንገድ ይሄው ነው በማንም ተጫዋች መተግበር አለበት። ተጫዋቾቹ ማይችሉ እስከሆነ ኮንትሮለር ከሌለሽስ፣ የፕሬሲንግ ዳይሬክተር ከሌለሽስ ምን የምታደርጊው? እንዴት ነው አዳፕት? ጥያቄው እሱ ነው። አሁን አንዳንድ የባርሴሎና ተጫዋቾች ሰሞኑን የካታሎኛ ብዙሀን መገናኛዎችን ብታይ ሁልጊዜም ወደ ጦርነት መሄድ አንችልም፣ ከፊት እየፎከርን እንደዛ አይቻልም። እያንዳንዱን ጨዋታ ስትራቴጂክ ሆኖ ሰርከምስታንሱን በማሰብ እነማን ያሉን የሚለውን በማሰብ አዳፕት ማድረግ ፕራግማቲክ መሆን ያስፈልጋል። ያ ማለት የጨዋታ ስልትን ቀይሮ ወደ ደስትቢን መጣል ማለት ወደ ቆሻሻ ቅርጫት መጣል ማለት አይደለም። ገደብን ማወቅ ነው። ግን ያለ ራፊኛ እና ያለ ፔድሪ ገደቦች አሉበት፣ እነሱም እያሉ ገደቦች አሉበት። ግን ያለ እነሱ ደግሞ የበለጠ ኤክስፖዝድ ነው እና ይሄ መከላከል ሪከርዳቸው ያንን የሚያሳይ ነው። እኔ ብትጠይቅኝ ባርሰሎናን በቀን 7 ጊዜ ባይ ደስ ይለኛል። ለእኔ ለመዝናናት ለስኬት ግን ችግር አለው። ይሄ ብዙ ጎል ይቆጠርበታል። ይህ አዲስ ነገር አይደለም። ለምሳሌ 97 ጨዋታ አድርጓል በሳቸው አሰልጣኝነት ዘመን ባርሳ እና 116 ጎል ተቆጥሮበታል። በየጨዋታው 1.2 ጎል ማለት ነው። ከሌሎች የባርሰሎና አሪፍ ቡድኖች ጋር ላነጻጽራቸው። በፔፕ ጓርዲዮላ ዘመን ባርሰሎና 0.73 ጎል ነበር የሚቆጠርበት፣ በርቀት ከአንድ ጎል በታች። በሉዊስ ኤንሪኬ አሰልጣኝነት ዘመን 0.81፣ በሳቸው ስር 1.2 ከአንድ በላይ ጎል። ኢቨን የእሳቸውን ባየር ሚኒክን ውሰጂ፣ ተመሳሳይ ፕሪንሲፕል የነበረው ነው፣ ተመሳሳይ አግሬሲቭ ሀይላይን የነበረው ነው። የእሳቸው እንኳን በአንድ አመት 6 ዋንጫ የወሰደው የ2019-20 የባየር ሚኒክ ቡድናቸው 0.96 ጎል ነበር ይቆጠርበት የነበረው። ካሁኑ የባርሰሎና ቡድን በ20% ያነሰ ማለት ነው። ያንን ማድረግ አልቻሉ። ቡድኑ ፕሬስ ማድረጉ አለማድረግ ብቻ አይደለም። ብዙ ጊዜ በሽግግሮች ጊዜ አንዳንድ የባርሳ ተጫዋቾች ይሉታል የሚሉት ነገር 4-6 እንሆናለን። 6 የአትሌቲኮ ማድሪድ ተጫዋቾች እንግዲህ 4 አውት ኤንድ አውት የማጥቃት ተጫዋቾች የተጠቀሙት ሴንትራል ኦቨርሎድ ነበራቸው፣ ክንፍ ላይ ኦቨርሎድ ያደረጓቸዋል፣ በትራንዚሽን ይበልጧቸዋል። 6-4 ይሆናል። ፕሬስ ማድረግ አለመቻል የሚያመጣው ችግር ይመስለኛል። የተጋጣሚ ቡድን እንደ ልብ እንዲሸጋገር ማድረግ ተመሳሳይ ስህተቶች ይሰራሉ እና የሚሉት ፕላን ቢ የሚባል ነገር የለም። እያንዳንዱ ልምምድ ከኋላ እየተጫወቱ መውጣትና የፕሬሲንግ ድሪል ብቻ ነው። ግን ፕሬሲንግ ደግሞ ስፔሲፊክ ካራክተሪስቲክስ ይፈልጋል። እሳቸውም ያውቁታል። ራፊኛ ሲኖር እያሉ በተደጋጋሚ ይናገራሉ እና ብዙ ችግር ነው ያለበት። ለዚህ ነው አሁን የአዳፕቴሽን ጥያቄ የሚነሳው። አንዳንድ ሰዎች ወይ አይፈልጉም ወይ አይችሉም ነገሩን ማረም። ሎወር ብሎክ ለምሳሌ መጫወት አይችሉም እና አንዳንዴ ለምንድን ነው ሰርፕራይዝ ማያደርጉት? ለምሳሌ ባልዴን ወደፊት አስጠግተው ለምን አይጠቀሙበትም? ያንን ብሎክ ትዘጋያለች። አንዳንድ ጊዜ በሁለት ፉል ባኮች ትጫወቻለች። ግን ይሄኛው በጣም የማጥቃት ፉል ባክ ስለሆነ ማጥቃቱም ያን ያህል ይበደላል ማለት አይደለም። ለምን ካንሴሎን እዛ ቦታ ላይ አይጠቀሙበትም? ካንሴሎን አምጥተዋል በጃንዋሪ እንደሚታወቀው የቀድሞ የሲቲ ተጫዋች ነው። ባርሴሎና ውስጥም ለአንድ ሲዝን በውሰት ተጫውቷል። ስለዚህ ችግሩ ቡድኑ ያለው ፕሪንሲፕል የሚመስለው ሰፈሪንግ አት ደ ባክ ቱ ኢንጆይ ዲ አታክ የሚሉት ነገር አለ። እነሱ ከኋላ እንትን እንበል ግን ጎል ካስቆጠርን ችግር የለውም። ግን አይ ቲንክ 99.9% 4 ጎል ከተቆጠረበት ጨዋታ አታሸንፊ። 4 ጎል ከተቆጠረበት ጨዋታ ከስንት አንድ ጊዜ የሆነ ቤንፊካን 5-4 እንዳሸነፉበት አይነት ጨዋታ ካልሆነ በስተቀር ይሄ በዚህ አመት ከሴቪያ ጋር ታይቷል፣ ከክለብ ብሩዥ ጋር ታይቷል፣ ከስላቪያ ፕራግ ጋር ታይቷል፣ በብዙ ጨዋታዎች ላይ ታይቷል። እና እንግዲህ
ታክቲካል አጀስትመንት በተለይ ለአንዳንድ ጨዋታዎች የሚያስፈልግበት ጊዜ ሳይደርስ አልቀረም። ዛሬ ከዢሮና ጋር እንደገና ወደ መሪነት ለመመለስ የሚደረግ ወሳኝ ጨዋታ አለባቸው። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ። ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።